ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ ኢትዮ-ኤርትራና ማስጠንቀቂያው ለአፈናው ውሳኔ ተቃውሞ የፋኖ የመንገድ ክልከላ ከኢትዮጵያ አሜሪካ ቪዛ ክልከላው ያገዛዙ ድራማና ስምምነት አልሲሲ እንግሊዝና ማዕቀብ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። ምኒልክ ህዝብ በተለያዩ ቀጠናዎች የወሰደውን ወታደራዊ ጥቃት ተከትሎ ድል መቀዳጀቱን አስታውቋል። የደጋው መብረቅ ኮር ደጀን ክፍለ ጦር ዛሬ ከንጋቱ 11 ሰዓት እስከ ቀኑ 6 ሰዓት በዘለቀ ከባድ ውጊያ በጠላት ላይ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ የደጋው መብረቅ ኮር ደጀን ክፍለ ጦር ዛሬ ታህሳስ 3 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ተኩል እስከ ቀኑ 6 ሰዓት ድረስ በዘለቀ ከባድ ውጊያ የጠላትን ሰራዊት ሙትና ቁስለኛ ያደረገበትን ጨምሮ በተለያዩ ግንባሮች ድል መቀዳጀቱን ዛሬ ታህሳስ 3 ቀን 2018 ባወጣው መረጃ አስታውቋል። በጋዞ ወረዳ ብራፋፍ 01 ቀበሌ ላይ በተደረገ አውደ ውጊያ የደጋው መብረቅ ኮር ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ 3ኛ ሻለቃ ባደረጉት የማጥቃት ውጊያ በርካታ የጠላት ሰራዊትን በመደምሰስ ምሽግ በመስበር ከጋሸና ካሁን ተገኝ ከተማ በገፍ የመጣው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ምሽጉን ለቆ ወደ መጣበት እግሬ አውጪኝ ብሎ ለመፈርጠጥ መገደዱን ጠቅሷል። ደጀኖች ጠላትን ባደረሱበት ከባድ ጥቃት የተደመሰሰ ሰራዊቱን በምሽጉ እየቀበረ ሌሎች ቁስለኛና ሙቱን በመኪና በመጫን ወደ መጣበት ተክተልትሎ ለመፈርጠጥ ተገዷል። ሻለቃዎቹ በተጠናከረ መልኩ በጠላት ላይ በወሰዱት እርምጃ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ አስታውቋል። በሌላ ግንባር ኢንጂነር ደሳለኝ ክፍለ ጦር ዙፋን ጠባቂው ስልጣን አስጠባቂ ላይ የደፈጣ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ምኒልክ ዕዝ ይፋ እንዳደረገው በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት በማድረስ ድል መቀዳጀታቸውን ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ኢንጂነር ደሳለኝ ክፍለ ጦር ጌታ ሰው አስረስ የብርጌዱ ቃል አቀባይ ገልጿል። ትላንት ከቀኑ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት በቀጠለው ተጋድሎ የአብይ አገዛዝ ወራሪ ስልጣን አስጠባቂ ሰራዊት የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች በ6 ተሽከርካሪ ተጭነው ወደ ጌታ ሰው አስረስ ብርጌድ ፋኖች የጦር ሰፈር ገብተው ከበባ ለመፈጸም የተንቀሳቀሱ ቢሆንም በደፈጣ ጥቃት የሞት ሸለቆ ውስጥ ገብተው በርካታ የጠላት ኃይል መደምሰሱን ገልጿል። ጠላት በሁለት አቅጣጫ ተቆርጦ መግቢያና መውጫ ጠፍቶት የነፍስ አውጪኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ የአብይ አገዛዝ ስልጣን አስጠባቂ ወታደር ገደል መግባቱን ጭምር ይኸው መረጃ ጠቅሷል። ሲኖትራኩ ከጥቃት ለማምለጥ ሲሮጥ ሰኞ ገበያ አቅራቢያ ሲደርስ በብሬን ጎማው ተመቶ በርካታ ወታደሮች በዚሁ አደጋ ማለቃቸውን ጠቅሷል። ቁስለኞችን ወደ መካነ ሰላም ጄኔራል ሆስፒታል ተወስደው ስለነበር ሆስፒታሉ ለተከታታይ 3 ቀናት ለሌሎች ታካሚዎች አገልግሎት እንዳይሰጥ እስከ ማስታወቅ መድረሱን ከጥቃቱ በኋላ ኢንጂነር ደሳለኝ ክፍለ ጦር ምክትል አዛዥ አርበኛ ዱቤ የመራውን ኦፕሬሽን የጠላት አከርካሪ መስበሩን ይኸው መረጃ አስታውቋል። ይህ ኦፕሬሽን መሆኑን የጠቆመው ምኒልክ ዕዝ የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም ከሽንፈት መዳን እንዳልቻል አስታውቋል። በሌላ በኩል አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ የአብይ አገዛዝ ጥምር ጦር ሙትና ቁስለኛ ያደረገበት ድል መቀዳጀቱን አስታውቋል። ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ ታህሳስ 1 ቀን 2018 ንጋት ጀምሮ በክፍለ ጦር አዛዥ የአርበኛ መኳንንት ንብረት እየተመሩ ከባድ የሚባል ተጋድሎ በማድረግ በእዋ ግንባር አንድ ጓድ አድማ ብተና ሙትና ቁስለኛ በማድረግ ድል መቀዳጀቱን ገልጿል። በሌላ ግንባር አጅባር ከተማ ዙሪያ መንታ ዴፌር ማርያም አስላ በተባሉ ቦታዎች ከጠዋቱ 1 ሰዓት እስከ ምሽት 12 ሰዓት በተደረገ ተጋድሎ ከ2 በላይ ጠላት ኃይል ሙትና ቁስለኛ ሲሆን ጠላት ይጠቀምበት የነበረ ተሽከርካሪም ከጥቅም ውጪ መሆኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 3 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ ኢትዮጵያና ኤርትራ ለአልጀርሱ የሰላም ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡም ጥሪ ያቀረቡ። የመንግስታቱ ድርጅት ዋና ጸሐፊ ጉቴሬዥ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓልን በተከናወነበት ወቅት ኢትዮጵያና ኤርትራ ለሰላም ስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ ማቅረባቸውን በቃል አቀባያቸው ስቴፈን ዱጀሬክ በኩል ባወጡት መግለጫ አስታውቀዋል። ዋና ጸሐፊው መግለጫ በሁለቱ
አገራት መካከል ያለው ውጥረት እንደገና ባየለበት ወቅት መሆኑም ተመልክቷል። በታህሳስ 3 1993 ዓ.ም የተፈረመው የአልጀርስ ሰላም ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎች ከመዘርጋቱ በተጨማሪ የሁለቱንም ሀገራት ሉዓላዊነትና የግዛት አንድነትም አረጋግጧል ተብሏል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመታት ያህል ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍ በማለትም ገልጸውታል። ጉተሬጅ ከዚህም በተጨማሪ ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡት ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ብለውታል። ውጥረቱ እንደገና እየጨመረ ባለበት በዚህ ወቅት ዋና ጸሐፊው ሁለቱም አገራት በአልጀርሱ የሰላም ስምምነት ውስጥ የተካተተውን ዘላቂ ሰላም፣ የሉዓላዊነት እንደዚሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ ሲሉም አሳስበዋል። ዋና ጸሐፊው በዚሁ መግለጫቸው ኢትዮጵያና ኤርትራ ለሁሉም በሚጠቅም ባሉት መልክም የልማት ትብብርን ለመከተል ከቀጠናዊና ዓለም አቀፍ አጋሮች ጋር መስራታቸውን እንዲቀጥሉም ሲሉ ምክረ ሐሳብም ሰንዝረዋል። ከደጀን ከተማ አቅራቢያ በጠላት ላይ የተሰነዘረውን ጥቃት ተከትሎ በተለያዩ ግንባሮች ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ታህሳስ 3 ቀን 2018 ዓ.ም ይፋ ባደረገው መረጃ ከደጀን ከተማ አቅራቢያ 34ኛ ክፍለ ጦር ድል መቀዳጀቱን አስታውቋል። ከሌሊቱ 10 ሰዓት ከደጀን ከተማ በመውጣት የአርሶ አደሮችን ሀብት ንብረት ለመዝረፍ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል አንድ ፓትሮል ላይ የዛምብራሃ ሻለቃ ባደረገችው የደፈጣ ጥቃት ከ5 በላይ ጠላት ስልጣን አስጠባቂ ኃይል ሲደመሰስ ከ15 በላይ የሚደርሱ የአረመኔው ሰራዊት አባላት ከባድ የመቁሰል አደጋ ደርሶባቸዋል ሲል መረጃ ጠቅሷል። ያልተገመተውን የደፈጣ ጥቃት በፍጥነት ለማምለጥ በሚጣደፈው ፓትሮል ላይ ኢላማውን የጠበቀ ተኩስ የከፈተችው 206ኛ ኮር 34ኛ ክፍለ ጦር ዛምብራ ሻለቃ ወራሪውን ሰራዊት ከነ ፓትሮሉ በማጥቃት ተሽከርካሪውን ከጥቅም ውጭ ማድረግ መቻሉንም ገልጿል። ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ደንባ የተንቀሳቀሰው የጠላት ኃይል በ206ኛ ኮር 14ኛ ክፍለ ጦር ጂብላ ሙተራ ሻለቃ በተደረገው ትንቅንቅ የአረመኔው ስልጣን አስጠባቂ ሰራዊት በሌላ ግንባር ድባቅ መመታቱም ተገልጿል። ይህ በእንዲህ እንዳለ አገዛዙም በባንዳነት ሲያገለግል የነበረው ዋና ሳጅን አስናቀ ማናዬ በመጨረሻም በአረመኔው ስልጣን አስጠባቂ ሰራዊት ተገድሎ አስክሬኑ ደጀን ከተማ መንገድ ላይ ተጥሎ ይገኛል ሲል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ባወጣው በዚሁ መረጃ አስታውቋል። ከህዝብ ነጻነት ይልቅ ለአረመኔው ስርዓት በመታመን የራሱን ህዝብ ሲገድል የነበረው የደጀን ከተማ ፖሊስ ማንነቱን መለየት እስከሚከብድ ድረስ በጭካኔ አካሉ ተቆራርጦ መገደሉ ተረጋግጧል ሲል ገልጿል። ይህ በእንዲህ እንዳለ በትላንትናው ዕለት ከንጋቱ 12 ሰዓት ጀምሮ በተንቀሳቀሰ የጠላት ኃይል ላይ እስከ ቀኑ 6 ሰዓት ድረስ የጅምላ ሙተራ ሻለቃ በጥልቀት በፈጸመችው የማጥቃት ውጊያ የጠላት ተደራራቢ 3 ምሽጎችን በመስበር ጠላትን ለ7 ሰዓታት በመፋለም በየምሽጉ መደምሰስ መቻሉን ገልጿል። ከደንባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፉ ጠላትን መውጫ መግቢያ ያሳጡት የጅምላ ሙተራ ሻለቃ አባላት 37 ያገዛዙ ስልጣን አስጠባቂ ወራሪ ሰራዊትን ጨምሮ ከዘራ ይዞ ሲያዋጋ የነበረ መቶ አለቃ ጭምር በጥቃቱ መደምሰሳቸውን አስታውቋል። እስከ ምሽት 1 ሰዓት በዘለቀው በዚህ ውጊያ ወራሪው አገዛዝ ያሰማራቸውን ወታደሮች አስክሬን ማንሳት ያልቻለ ቢሆንም ከደብረ ማርቆስ ከተማ በተደጋጋሚ መድፍ መተኮሱንም ይኸው መረጃ ጠቅሷል። በተደጋጋሚ ጅምላ ሙተራን ሻለቃን 3 ጊዜ ለማጥቃት የሞከረው የጠላት ኃይል በዛሬው ጠንካራ ትንቅንቅ የፋኖን ምት መቋቋም አቅቶት 4 ኪሎ ሜትር ወደኋላ ለመፈርጠጥ መገደዱን አስክሬን ጭምር ማንሳት አለመቻሉ ተገልጿል። ይህ በእንዲህ እንዳለ በከተማ ፋኖ ያደራጃቸው የቀኝ አባላት ዛሬ ታህሳስ 3 ቀን 2018 ዳንግላ ከተማ 02 ቀበሌ ላይ ደሴ አቤ የተባለን ቀንደኛ ባንዳ ጥቃት በመሰንዘር መሳሪያውን ቀምተው ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ሻለቃን መቀላቀሉ ተገልጿል። ጀግና ወደ ክፍለ ጦሩ ሲደርስ 105ኛ ኮር 55ኛ ክፍለ ጦር አመራሮች በሻለቃው አባላትና አመራሮች የጀግና አቀባበል እንደተደረገለት ተገልጿል። በባንዳ ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ ታህሳስ 3 ቀን 2018 ይፋ ባደረገው በዚሁ መረጃ አስጠንቅቋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ደባይ ጥላግን ወረዳ ቁይ ከተማ ላይ መሽጎ ከሚገኘው ያገዛዙ ስልጣን አስጠባቂ ጦር በመክዳት 2 ሆነው ከነሙሉ ትጥቃቸው ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦርን መቀላቀላቸው ተገልጿል። ከደባይ ጥላት ግን ወረዳ ቁይ ከተማ ከሚገኘው ያገዛዙ ጦር ይስማው ማስሬና ሙባረክ ሙዬ ካገዛዙ 6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት ውስጥ ጡት ቆራጩን ያገዛዙን ስልጣን አስጠባቂ ሰራዊት በቃን በማለት ለመቀላቀል መወሰናቸውን ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ታህሳስ 3 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል።
በጀርመን መንግስት የሚደጎመው ዶቼ ቬሌ በኢትዮጵያ የሚገኙ ሁለትም ዘጋቢዎቹ በቋሚነት በመንግስት መታገዳቸው በጽኑ አወገዘም። በቀጣይነትም ህጋዊ መንገዶችን እከተላለሁ አለ። የጀርመን ዓለም አቀፍ የብሮድካስቲንግ ዲደብሊው ዛሬ ባወጣው መግለጫ በሚሊዮኖች ለሚቆጠሩ ኢትዮጵያን በአማርኛ ቋንቋም ተደራሽነት ያለው ዶቼ ቬሌ በአማራ ክልልና በትግራይ ክልል በዘጋቢነትም የሚሰሩት ባልደረቦቹ በቋሚነትም ከሙያቸው መታገዳቸው ተቀባይነት የለውም፣ በበቂ ማስረጃና መረጃም የተደገፈ ውንጀላ አይደለም በማለት የዲደብሊው ዋና ኤዲቶሪያል ማኑኤላ ካስፒር የኢትዮጵያ ሚዲያ ባለስልጣን እርምጃን በጽኑ ተቃውመዋል። ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 23 2025 የኢትዮጵያ መገናኛ ብዙሃን ባለስልጣን ኢኤምኤ 9 የዲደብሊው ባልደረቦችን በደብዳቤ ያገዳቸው ሲሆን ከወራት ቆይታም በኋላ የሰባቱን ባልደረቦች የሥራ ፍቃድ በመመለስም ሁለቱ ላይ ክልከላውን አጽንቷል። የባለስልጣኑ መስሪያ ቤቱ በወቅቱ ለእገዳው ምክንያት ያቀረበው ምክንያት ጋዜጠኞቹ ለኢትዮጵያ ሕጎችና የሙያ ስነ ምግባሮች በተደጋጋሚ ተገዦች ባለመሆናቸው ቢገልጽም የጋዜጠኞቹ ስህተትና ግድፈት የትኞቹ ስራዎችም እንደሆኑም በግላጭ አልገለጸም ብሏል ዲደብሊው በመግለጫው። እንደ ኤማም መግለጫ በአገር ቤት ያሉ የዲደብሊው ሁለቱ ጋዜጠኞች ብቻም ሳይሆን ቦን ጀርመን የሚገኙ በስምና በቁጥር ያልገለጻቸው የዲደብሊው የአማርኛ ክፍለ ጊዜ የኤዲቶሪያል ቡድን አባላትም ሐሰተኛ መረጃዎችና አደገኛ ያላቸውን መረጃዎችን አሰራይተዋል በማለትም የወነጀላቸው ሲሆን ዲደብሊው በበኩሉ እነዚህ ውንጀላዎችም አንዳቸውም በምሳሌነትና በማስረጃነት አልቀረቡም፣ ውንጀላውም ተቀባይነት የለውም ብሏል። በአሁኑ ወቅት ዕድሜያቸው ከ14 ዓመት በላይ ለሆኑም በሚሊዮኖች ለሚቆጠሩ ኢትዮጵያን በአማርኛ ቋንቋም ከምዕራብ አውሮፓዊቷም ጀርመን ከግማሽ ክፍለ ዘመን በላይ የሚተላለፈው ዲደብሊው ራዲዮ በጋዜጠኞቹ ላይ የደረሰውን እገዳና ውንጀላም እንደማይቀበል በቀጣይነትም በሕግ አግባብም እንደሚጠይቅም አስታውቋል። በኢትዮጵያ ውስጥ ሐሳብን በነጻ የመግለጽ መብትም ከጊዜ ወደ ጊዜ እያሽቆለቆለ መምጣቱ የሚነገር ሲሆን በአሁኑ ወቅት 5 ጋዜጠኞች በእስር ቤት ውስጥ እየማቀቁ መሆናቸውና ኢትዮጵያን በተመለከተም መንበሩን በፈረንሳይ ፓሪስ ከተማ ባደረገው ለጋዜጠኞች መብት በሚቆረቆረው ሪፖርተር ሳን ፍሮንቲር ዓመታዊ ዳሰሳም ከ180 አገራት ኢትዮጵያ በ145ኛ ደረጃ ላይ አስቀምጧታል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆናቸውን አስታውቋል። በመንገዱ ላይ አገዛዙ ያሰማራቸው ዘራፊዎች በህዝብ ንብረትና ሕይወት ላይ እየሰነዘሩ ያለውን ጥቃት በማውገዝ እርምጃው መወሰዱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ዛሬ ታኅሳስ 3 ቀን 2018 ይፋ ባደረገው ጥብቅ ትዕዛዝ ከጎንደር ከተማ አዲስ ዘመን ከተማ ዋና መንገድ ለ6 ቀናቶች ዝግ መሆናቸውን አስታውቋል። በጦርነቱ የአማራን ፋኖ ማሸነፍ እንደማይቻል የተገነዘበው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትና ተላላኪዎቹ ህዝብን የሚያማርሩ የዘረፋና እገታ ወንጀሎችን እየፈጸሙ ለካዲዎች ግልጽ ስምሪት በመስጠትና በተለያዩ ስልቶች ስርዓት አልበኛና ወንበዴዎች ምቹ ሁኔታ በመፍጠር ለእነዚህ ኃይሎች ወታደራዊ ከለላ እየሰጠ ወገናችን በእጅ አዙር ለማሰቃየት እየሰራ ይገኛል በማለት በተለይም ከጎንደር ከተማ ጠዳ ክፍለ ከተማ እስከ አዲስ ዘመን በሚገኙ ልዩ ልዩ ቦታዎች ተላላፊ ተሳፋሪዎችና አሽከርካሪዎች ላይ የውንብድና ተግባር እንዲፈጸም እያደረገ መሆኑ የመንገድ ክልከላውን ለማድረግ ምክንያት መሆኑን ጠቅሷል። የሰሜን አማራ ቀጠና በላይ ዘለቀ ዕዝ ትግልን ለላቀ ውጤት ለማብቃት ዕዛችን ህዳር 30 ቀን 2018 ዓ.ም ይፋ ውጆ የጀመረውን ጥልቅ የማጥራትና ማብቃት ንቅናቄ በመደገፍ ኮራችን ወደ ተግባር መግባቱን እያሳወቅን የማጥራት ተልኳችን አካል የሆነው በዳግማዊ ቴዎድሮስ ቀጠና ስር የሚስተዋሉ ተላላፊ ተሽከርካሪዎች ላይ ዘረፋና ስርቆት በሚፈጽሙ የህዝባችን ጠላቶችና የትግላችን ሳንካ ወንበዴዎች ላይ የማጥራት ስምሪት የሚደረግ በመሆኑ ከጎንደር ከተማ አዲስ ዘመን ከተማ ዋና አስፓልት አውራ ጎዳና ከታህሳስ 4 ቀን እስከ ታህሳስ 10 ቀን 2018 ዓ.ም ወላዶችና ጽኑ ህሙማን ከጫኑ አምቡላንሶችና ተሽከርካሪዎች ውጪ እስከተጠቀሰው ቀን መንገዱ ለ6 ቀናት ዝግ ሆኖ እንደሚቆይ አስታውቋል። የተላለፈውን የመንገድ መዝጋት መመሪያ ተላልፎ ለመንቀሳቀስ የሚሞክር ማንኛውም አካል ሊደርስ የሚችል አደጋና ኪሳራ ኃላፊነቱን ራሱ እንደሚወስድ የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዘለቀ ዛሬ ታኅሳስ 3 ቀን 2018 ይፋ ባደረገው በዚሁ
ጥብቅ መመሪያ አስታውቋል። ፋኖ ይፋ ባደረገውና የመንገድ ክልከላ ባስተላለፈበት አካባቢ ሰሞኑን ሰሊጥ በጫኑ ተሽከርካሪዎች ላይ ጭምር ጥቃት በማድረግ የግለሰቦች ንብረት እንዲወድም የተደረገ ሲሆን በተደጋጋሚ ተሳፋሪዎችን በመዝረፍ በማገት አሽከርካሪዎች ላይ አልፎ አልፎ ግድያ ጥቃት በመሰንዘር በዚህ ድርጊት የተሳተፉትን ፋኖ እርምጃ ለመውሰድ ሲንቀሳቀስ የአገዛዙ ስልጣን አስጠባቂ ወታደሮችና ተልዕኮ የተሰጣቸው ተላላኪዎች ሽፋን እንደሚሰጡ በተደጋጋሚ በወቀሳ ሲነሳ መቆየቱ አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እስከ ሰምኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት ዛሬ ጥቃት ሰንዝረው ድል መቀዳጀታቸውን አስታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ዛሬ ታኅሳስ 3 ቀን 2018 ዓ.ም የነበልባል ክፍለ ጦር ተወርዋሪ ሻለቃ አረርቲ ከተማ ድረስ ዘልቆ በመግባት ህዝብን ሲያሰቃይና ለአገዛዙ አራዊት ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ናቸው ማለት ግፍ ሲያስፈጽም በነበረ ባንዳ ሚሊሻ ላይ በተጠና መንገድ እርምጃ ተወስዷል ሲል አስታውቋል። ስሙ አለማየሁ የተባለው ይህ ባንዳ በዛሬው ዕለት በአረርቲ ከተማ ኮንቦልሻ በር አካባቢ የለመደውን የባንዳነት ድርጊት ለመፈጸም ሲንቀሳቀስ የነብሮቹ ሻለቃ ሸማቂዎች ዘልቀው በመግባት ወደማይመለስበት ዓለም በመሸኘት የታጠቀውን ሙሉ ትጥቅ በመረከብ ለነበልባል ክፍለ ጦር ገቢ ማድረጋቸውን አስታውቋል። ወንበሬን ይጠብቁልኛል በማለት በብዙ ጥቅምና መደለያ የሰበሰባቸው ወዳደሮች እንኳን ጌቶቻቸውን ራሳቸውንም መጠበቅ አልቻሉም በማለት የተወሰደው እርምጃ የተሳካ እንደነበር አፋብኃ ደቡብ አማራ ቀጠና አሳምነው ህዝብ ግንኙነት ዛሬ ታኅሳስ 3 ቀን 2018 ባወጣው በዚሁ መረጃ ገልጿል። በፍሎሪዳ ኢንተርናሽናል አገር አቋራጭ ውድድር ላይ ለመሳተፍ ቪዛ የጠየቁ የኢትዮጵያ አትሌቶችና አሰልጣኞች መካከል ብዙዎቹ ቪዛ መከልከላቸውን ከአገር ቤት የወጣው መረጃ ገልጿል። በዚህ በአሜሪካ ፍሎሪዳ አገር አቋራጭ ውድድር ከሚሳተፉ አትሌቶች፣ አሰልጣኞችና አመራሮች መካከል ከግማሽ በላይ የሚሆኑት ቪዛ መከልከላቸውን የኤምባሲው ውሳኔ ብዙዎችን እንዳስደነገጠ የቪዛ ጥያቄው በድጋሚ እንዲታይ ጥረቶች እየተደረጉ መሆኑን የስፖርት ጋዜጠኛው ይስሐቅ በላይ ከፌዴሬሽኑ ያገኘውን መረጃ መሰረት አድርጎ ማምሻውን ባወጣው መረጃ አስታውቋል። በቀጣይ ወር ጃንዋሪ 10 2026 ዓ.ም በአሜሪካ ፍሎሪዳ ታላስ ይካሄዳል ተብሎ የሚጠበቀው 46ኛው ዓለም አቀፍ አገር አቋራጭ ውድድር ለመሳተፍ በዝግጅት ላይ ካሉት አትሌቶች፣ አሰልጣኞችና አመራሮች መካከል ከግማሽ በላይ የሚሆኑት ቪዛ መከልከላቸውን ይኸው መረጃ ጠቅሷል። ታማኝ የፌዴሬሽን ምንጮቻችን እንዳደረሱን መረጃ ከሆነ በ46ኛው የአሜሪካ ፍሎሪዳ ኢንተርናሽናል አገር አቋራጭ ውድድር ለመሳተፍ በዝግጅት ላይ የሚገኙት አትሌቶች፣ አሰልጣኞችና አመራሮች ቪዛ ለማግኘት ቀደም ብለው ፎርማሊቲውን አሟልተው ዛሬ ሽሮ ሜዳ ወደሚገኘው የአሜሪካ ኤምባሲ ቢጓዙም ካመለከቱት አመልካቾች መካከል ከግማሽ በላይ የሚሆኑት የቪዛ ጥያቄያቸው ተቀባይነት አጥተው መከልከላቸውን ታማኝ ምንጮች ነግረውኛል ሲል አስታውቋል። የአሜሪካ መግቢያ ቪዛ ማመልከቻቸው ውድቅ ከሆነባቸው አትሌቶች፣ አሰልጣኞች በተጨማሪ በቅርቡ ወደ ፌዴሬሽን ጽሕፈት ቤት ኃላፊነት የመጡት ዶክተር አመንሲሳ ከበደ የሚገኙበት ሲሆን ከእሳቸው በተጨማሪ ፊዚዮቴራፒስቶችም የቪዛ ማመልከቻ ጥያቄያቸው ውድቅ ከሆነባቸው ውስጥ መካተታቸው ተጠቅሷል። የቪዛ ጥያቄያቸው ውድቅ የሆነባቸው የተፈቀደላቸው እነማን እንደሆኑ ጥያቄ ቀርቦ በዝርዝር ምላሽ ያለመሰጠቱን፣ ማን ቪዛ ተሰጠው፣ ማን ተከለከለ የሚለው ለጊዜው ይቆየን የሚል ምላሽ ማግኘቱን በዘገባው ጠቅሷል። የአሜሪካ ኤምባሲ አመልካቾቹ ወደ አሜሪካ የሚጓዙት ለውድድር እንደሆነና አንዳንዶቹም የጉዞ ታሪክና በአትሌቲክስ ትልቅ ንብረት ያላቸው እንደሆነ እየታወቀ ለምን ከግማሽ በላይ የሚሆኑት አትሌቶች፣ አሰልጣኞችና የአመራሮቹ የቪዛ ጥያቄ ውድቅ እንደተደረገ የተገለጸ ነገር ባይኖርም ቪዛ የሚያሰጥ አሳማኝ ምክንያት አላገኘውም በማለት ከግማሽ በላይ የሚሆኑትን አልተሳካም በሚል አጭር መልስ እንደመለሳቸው ባለስልጣናቱን የጠቀሰው መረጃ ጠቅሷል። የጉዞ ዓላማ እየታወቀ ኤምባሲው ከግማሽ በላይ የሚሆኑትን ቪዛ መከልከሉ የፌዴሬሽኑ አመራሮች ክፉኛ መደንገጣቸውን፣ አትሌቶቹና አሰልጣኞቹም ስሜት መጎዳቱን የተገለጸው ይህ መረጃ ፌዴሬሽኑ በቀጣይ ችግሩን ፈቶ ቪዛ ለማግኘት የተለያዩ ስራዎች እየሰራ ሲሆን በሚኒስቴር መስሪያ ቤቱና በውጭ ጉዳይ ሚኒስቴር በኩል ችግሩን ለመፍታት ጥረት እየተደረገ ይገኛል ሲል ማስታወቁን ዘገባው አመልክተዋል። ይህ በእንዲህ እንዳለ የፕሬዚዳንት ዶናልድ ትራምፕ አስተዳደር በቅርቡ የተለያዩ ሀገራት ላይ የቪዛ ክልከላ ሲያደርግ የነበረ ሲሆን በይፋ የቪዛ ክልከላ ከተደረገባቸው ሀገራት መካከል ኢትዮጵያ ትካተት እንጂ በኢትዮጵያም የቪዛ አሰራር ላይ ለውጦች መኖራቸውን የሚያሳዩ መረጃዎች ከዚህ ቀደም ሲወጡ እንደነበር አይዘነጋም። ፕሬዚዳንት ዶናልድ ትራምፕ ለአፍሪካ ሀገራትና የአፍሪካ መሪዎች ያላቸው አስተያየት በተለይም ከህገወጥ ስደተኞች ጋር በተገናኘ በቅርቡ በትውልደ ሶማሊያውያን ላይ የያዙት አቋም፣ የምክር ቤት አባሏ ኤልሃን ኡመር ላይ ጭምር የሚሰጧቸው አስተያየቶች አሜሪካ ከአፍሪካ ሀገራት ጋር የነበራትን ግንኙነት በተመለከተ ውሳኔው በርካታ ችግሮችን ይዞ እንደሚመጣ ሲጠቀስ የቆየ ሲሆን የአሜሪካ ዜግነት ያላቸው ትውልደ ሶማሊያውያንን ጨምሮ ከሌሎች ሀገራት የመጡም ከኢሚግሬሽን ዘመቻው ጋር በተገናኘ መታሰርና መፈታታቸው ዛሬም በአሜሪካ ሰፊ መነጋገሪያ ሆነዋል።
የአሜሪካ አስተዳደር ለበርካታ ኢትዮጵያን ሰጥቶት የነበረው የጊዜያዊ የደህንነት ጥበቃም ፍቃድ በእንግሊዝኛው ቴምፖራሪ ፕሮቴክትድ ስታተስ መቋረጡን አስታወቀ። የእድሉ ተጠቃሚ የሆኑ ኢትዮጵያውያንም አሜሪካንን በቀጣዩ 2 ወራት ውስጥ ለቀው መውጣት እንደሚጠበቅባቸው ተገለጸ። 7 የላቲን አሜሪካና የካሪቢያን አገራትም እንደዚሁ በአሜሪካም ከሚኖሩ ቤተሰቦቻቸው ጋር ለመቀላቀል የሚያደርጉትን ፕሮግራም ማቋረጡን የአሜሪካ አስተዳደር ገለጸ። የአገር ውስጥ ደህንነቷም ሆምላንድ ሴክሬታሪ ክሪስ ኔኦም ዛሬ ባወጡት መግለጫ የቀድሞው የአሜሪካ አስተዳደር በፕሬዝዳንት ጆ ባይደን ዘመን ሰጥቶት የነበረው የጊዜያዊ ደህንነትም ጥበቃም በእንግሊዝኛው TPS የመኖሪያ ፍቃድ በመጪው 60 ቀናትም ይጠናቀቃል ተብሎ የተሰጠውን የጊዜ ሰሌዳም ዛሬ ታህሳስ ወይም በፈረንጆቹ ዲሴምበር 12 2025 ላይ እንዲጠናቀቅም ተወስኗልም ብለዋል። እንደ አሜሪካ መንግስት መግለጫ የጊዜያዊ የአሜሪካ መኖሪያ ፍቃድ የተሰጣቸው 12800 የሚገመቱ ኢትዮጵያን ጨምሮ የእድሉ ተጠቃሚ የሆኑ ቬንዙዌላውያን፣ ሃይቲያንና ደቡብ ሱዳናውያን ከአሜሪካ ወደ አገራቸው ቢመለሱም ችግር አይገጥማቸውም ተብሎ ስለተገመተ ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስትር መረጃን እንደ ግብዓት የተጠቀመው የአገር ውስጥም ተቋሙ ባለፉት 2 ዓመታትም የደም አፋሳሹ ጦርነትም በኋላ በኢትዮጵያ ውስጥም ከተወሰኑ አካባቢዎችም ከሚታዩትም ፈተናዎች በቀርም መሻሻሎችም አሉ በማለትም ሚሊዮኖችን ያፈናቀለውና በሺዎችም የቀጠፈው በአማራና በኦሮሚያ ክልሎችም የቀጠለው ጦርነትን በትኩረትም ሳይሰጠው አልፏል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት በእንግሊዝኛው ምህጻረ ቃል USCIS ቃል አቀባይ ዛሬ ባወጣው መግለጫ ጊዜያዊ የደህንነትም ጥበቃ ፍቃድ TPS ለኢትዮጵያን ተሰጠ ማለትም ኢትዮጵያን በጊዜያዊነት በአሜሪካ ምድር እንዲኖሩ የሚያስችል እድል እንጂ ዘላቂ የመኖሪያ ፍቃድ ባለመሆኑ እናም እነዚህም ሰዎችም ወደ አገራቸው ኢትዮጵያ ቢመለሱ በተናጥል አደጋም ይገጥማቸዋልም ተብሎ ስለማይታሰብና የአሜሪካ አስተዳደርም የሚያቀርባቸው መስፈርቶችን ስለማያሟሉ ነው ብሏል። እንደ አሜሪካው ኒውስ ዊክ መጽሔት ዘገባ በአሜሪካ ውስጥ ጊዜያዊ መኖሪያ ፍቃዳቸው የተነሳው ኢትዮጵያን ተገን ጠያቂዎች በመጪው 2 ወራት ውስጥ አሜሪካንን ለቀው መውጣት የሚጠበቅባቸው ቢሆንም ጉዳዩን በሕግ አደባባይ የሚሟገቱ ፈተናዎች ሊቀጥሉ ይችላሉ ብሏል። በተያያዘ ዜና በቤተሰቦቻቸው በአሜሪካ ውስጥ ከዜግነት ወይም በቋሚ ነዋሪነት የሚኖሩ የኮሎምቢያ፣ የኩባ፣ የኢኳዶር፣ የጓቲማላ፣ የሃይቲ፣ የሆንዱራስና የኤልሳልቫዶር ተወላጆችም ከቤተሰቦቻቸው ጋር የሚያደርጉትን መቀላቀል ወይም በእንግሊዝኛው ፋሚሊ ሪዩኒፊኬሽን እንደተቋረጠ የአሜሪካ አስተዳደርም አስታውቋል። በዚህ መሰረትም ከ500,000 በላይ ሰዎችም ተጠቂዎች እንደሆኑ ተሰግቷል። የኤርትራ መንግስት የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ የተጣለበትን ኃላፊነት አልተወጣም በማለትም ከድርጅቱ አባልነትም ራሱን አገለለ። ኢጋድ በበኩሉ የኤርትራ ውሳኔን አሳዛኝና ብስለት የጎደለው ነው አለው። የኤርትራ ማስታወቂያ ሚኒስቴር ዛሬ ታህሳስ 3 2018 ዓ.ም ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለዋና ጸሐፊው በይፋ ማሳወቁን ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግለላ የቆየችው ኤርትራ ወደ ኢጋድ የተመለሰችው 2 ዓመት በፊትም ሲሆን ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ህጋዊ ኃላፊነትም አልተወጣም በማለት መሆኑን በመግለጫው ላይ የተጠቀሰ ሆኗል። በተጨማሪም ለአባላቱም ምንም ተጨባጭ ስትራቴጂካዊ ጠቀሜታ ያልሰጠ ድርጅት ነው በማለትም ኢጋድን ተችቷል። ኢጋድ ቀጠናውን ማረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለትም የወቀሰው የኤርትራ መንግስት በዚህ የተነሳ ራሱን ከአባልነት ለማስወጣት መወሰኑን አስታውቋል። ኤርትራም ከቀጠናዊ ድርጅት ኢጋድ ለመውጣቷም ጥቅል የሆነ ወቀሳም ከመሰንዘር ባሻገር በመግለጫው ላይ በይፋም ለውሳኔው ምክንያት የሆነ ግልጽ ማሳያዎችን አልጠቀሰችም። የምስራቅ አፍሪካ ልማት በይነ መንግስት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ ሲሆን በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት መሆኑ አይዘነጋም። መቀመጫውን በጎረቤት ጅቡቲ ያደረገው ይህንን ድርጅት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱት ሲሆን ኤርትራና ደቡብ ሱዳን በኋላ የተቀላቀሉ አገሮች መሆናቸው ታውቋል። ከዚህ ቀደም ኤርትራ ራሷን ከድርጅቱ ካገለለች በኋላ ዳግም ወደ አባልነቱ የተመለሰችው ከ16 ዓመት በኋላም ሲሆን የኤርትራ መንግስትም ከአባልነቱ መውጣቱን ባሳወቀበት መግለጫው ላይ ኢጋድ በአውሮፓውያኑ 1993 መልሶም ሲዋቀር ኤርትራ ወሳኝ ሚና መጫወቷንም አስታውሷል። ከዚያም በኋላ ከሌሎችም አባል አገራት ጋር በመተባበር ለለውጡና ለውጤታማነቱ መስራቷን ያስታወሰው መግለጫው ይህ ለቀጠናዊ ሰላም እና መረጋጋትም ዋና አንቀሳቃሽ ሆኖ
እንዲያገለግል በማድረግ ለክልላዊ ኢኮኖሚያዊ ውህደት መሰረትም ጥሏል ብለዋል። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታም ሲገልጽ እንደ አለመታደል ሆኖም ከጊዜ በኋላና በተለይም ከፈረንጆቹ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባል ሀገራት ላይ በተለይ በኤርትራ ላይ ለመቃወም መሳሪያ በመሆን ጎጂ ሚና ተጫውቷል ሲል ወንጅሏል። ኤርትራም ከኢትዮጵያ ጋር በደም አፋሳሹ የድንበር ጦርነት ጋር በኋላም በሶማሊያ ውስጥ የሚንቀሳቀሱ ቡድኖችን በህገወጥ መንገድም ታስታጥቃለች በሚል ክስ ማዕቀብ በተጣለባት ጊዜ ኢጋድን ስትወቅስም እንደነበረም አይዘነጋም። ይህ በዚህ እንዳለ ኢጋድ ለኤርትራ መንግስት ውሳኔ ዛሬ ባወጣው መግለጫም ኤርትራም ከኢጋድ አባልነትን ራሷን ማግለሏም አሳዛኝ መጥፎ አጋጣሚና ብስለት የጎደለ ነው ብሎታል። ራሷን ከ2007 የአውሮፓ ቁጥጥር ጀምሮ ለሁለት አስርት ዓመታትም ከኢጋድ አባልነት ያገለለችው ኤርትራም ኢጋድን ከሁለት ዓመት ወይም ከፈረንጆቹ 2023 ላይ በኢጋድ 14ኛው የመሪዎችም ስብሰባ ላይ ዳግም ብትቀላቀልም በወቅቱ ሁሉም አባል አገራት በደስታ ቢቀበሏትም ኤርትራ ግን በየትኛውም የኢጋድ ስብሰባዎች ላይ ተሳትፋ እንደማታቅም ይሁን እንጂ ኢጋድ በትዕግስት የኮሙኒኬሽን መንገዱን ክፍት አድርጎ ቆይቷል ብሏል። ኢጋድ በመግለጫው የኤርትራ መንግስት ከኢጋድ አባልነቱ የወጣው ያለ ተጨባጭ ማስረጃ እንደሆነ የገለጸው ኢጋድ አሁንም ቢሆን የምክክሩ በሩ ክፍት ነው፣ የኤርትራ መንግስት ውሳኔውን ይቀይራል ብለን ተስፋ እናደርጋለንም ብሏል። አገዛዙ በተለያዩ ጊዜያት ከግለሰቦች ከታጣቂዎች እጅ ሰጡኝ ያለ የሚያደርገው ስምምነት በአገሪቱ ያለውን ቀውስ የማይፈታ የአህጉራዊ አደራዳሪነትን ድክመት ጭምር ያጋለጠ መሆኑ ተገለጸ። የኢትዮጵያ ቀውሶች የተፈበረከ ሰላም፣ የተሰበረ እምነትና አህጉራዊ አደራዳሪነት ድክመት መጋፈጥ በማለት ገዢው ፓርቲ በቅርቡ ያደረገው ሰላም የማስፈን ሙከራ በድጋሚ የሚታወቅና ያልተሳካ አካሄድ ያሳየ ነበር። ይህም የተከፋፈሉ ሂደቶች፣ ግልጽ ያልሆኑ ድርድሮችና ግጭቶችን ለመከላከል ኃላፊነት የተሰጣቸው አህጉራዊ አካላት የዝምታ ተባባሪ ናቸው በማለት አዲስ ስታንዳርድ በርዕሰ አንቀጹ ድርጊቱን ተቃውመዋል። ህዳር 26 ቀን 2018 የመንግስት መገናኛ ብዙሃን የአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋድ በአዲስ አበባ የሰላም ስምምነት መፈረማቸውን መዘገባቸውን ያስታወሰው ርዕሰ አንቀጹ የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ኢጋድ ተወካዮች ደግሞ አደራዳሪ መሆናቸው የተገለጸ ቢሆንም ሁለቱም ተቋማት በይፋ ስምምነቱን አጽድቀዋል። የፌዴራል መንግስት ስምምነቱ ህዝቡ ለሰላም ላለው መሻት የተሰጠ ምላሽ እንደሆነ መግለጹን አስታውሶ ይሁን እንጂ የአፋድ አመራሮች ስምምነቱን ቅቡልነት የሌለውና ያልተፈቀደ ሲሉ ወዲያ ውድቅ ማድረጋቸውን በማስታወስ የስምምነቱ ትክክለኝነት ብቻ ሳይሆን የአፍሪካ ህብረትና የኢጋድ ታማኒነትን ጥያቄ ውስጥ ማስገባቱንም አንስተዋል። የአፋድ ምላሽ በአፍሪካ አበይት የሰላምና የጸጥታ መዋቅር በሆኑት ተቋማት ላይ የገለልተኝነት የአቅምና የአሰራር ሀቀኝነት ላይ ወሳኝ ጥያቄ ማስነሳቱን ሁለቱም ተቋማት ቅቡልነት ያለውና አካታች የሆነ ሂደት ከማመቻቸት ይልቅ በመንግስት ለተነደፈ ትርክት ድጋፋቸውን መስጠታቸውን አስታውሷል። ለኢትዮጵያ ይህ ሂደት የድሮውን እንደ መድገም ነው። ባለፈው 2017 ዓ.ም ህዳር ወር የኦሮሚያ ክልል መንግስት የኦሮሞ ነጻነት ሰራዊት ኦነስ አባል ከነበረ ግለሰብ ጋር ወሳኝ ስምምነት ላይ መድረሱን አስታውቋል። ነገር ግን ቡድኑ ወዲያውኑ ስምምነቱ የተፈረመው ከቀድሞ አዛዥና ከሱ ጋር ከነበሩ ጥቂት ሰዎች ጋር እንጂ ከድርጅቱ ከኦነስ ጋር አለመሆኑን አስታውቋል። እነዚህ ክስተቶች ሰፊ ስትራቴጂክ የሚያንጸባርቁ ናቸው። ይህም እውነተኛ የግጭት መቋጫ መንገድ ወደ ጎን በመተው ለአጭር ጊዜ የፖለቲካ ታይታ የሚውሉ በግለሰቦች ደረጃ ስምምነቶች ማድረግ ሂደት መሆኑን አስታውሷል። በኢትዮጵያ ዘላቂ ሰላም ለማስፈን እድል ያለ ቢሆንም ነገር ግን ይህ ምስጢራዊነትን ሳይሆን እውነትን፣ የፖለቲካ ብልጠትን ሳይሆን ተቋማዊ ሀቀኝነትን እንዲሁም የፈጠራ ስምምነትን ትዕይንት ሳይሆን እውነተኛ ምክክርን ይሻል በማለት በርዕሰ አንቀጹ አገዛዙ በስምምነት ስም እየሰራ ያለውን ድራማ በተመለከተ በስፋት ተችቷል። ከዚህ ቀደም ከኦነግ ጋር በአሜሪካ በኢጋድ በኬንያና በኖርዌይ አመቻችነት የተደረገው ሁለት ዙር የሰላም ስምምነቶች የከሸፉበትን ሂደት ያነሳው ርዕሰ አንቀጹ ከኦነግ ጋር ስምምነት ሊደረስ ባለበት የታንዛኒያ አሩሻ ስምምነት ወቅት በአዲስ አበባ የሚገኙ የፖለቲካ መሪዎች ልዑካን ቡድኑ ስምምነቱን እንዲያግዱ መመሪያ መስጠታቸው በቅን ልቦና ከመደራደር ይልቅ አዛዦችን ወደ ራሳቸው ለመቀላቀል መሞከራቸው መገለጹን ጭምር አስታውሷል። በቅርቡ 7 ዓመት ከ2 ወር የተፈረደባቸው የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ መንግስት የሰላም ንግግሩን ማደናቀፉን በይፋ መናገራቸውን ያስታወሰው ርዕሰ አንቀጹ የእሳቸው ምስክርነት አሳዛኝ እውነትን ያመለክታል። ይህም የኢትዮጵያ ወጣቶች ህይወታቸው እያለፈ ያለው አገሪቱ ከህልውና ስጋቶች ጋር ስለተጋፈጠች ሳይሆን የፖለቲካ ልሂቃኖቿ ስልጣንን ከሰላም ማስቀደም ባለመፍቀዳቸው መሆኑን ጠቅሷል። እንዲህ መሰል ድራማዎችን ወደ ጎን ማድረግ እንደሚያስፈልግ በዝርዝር ያነሳው ርዕሰ አንቀጹ እውነተኛ ሰላም በቴሌቪዥን በሚተላለፉ ስነ ስርዓቶች ወይም ምስጢራዊ ኮሪደሮች ውስጥ የሚፈጠር እንዳልሆነ ጠቅሶ የኢትዮጵያ ቀውሶች ቀጥታ መጋፈጥ ይጠይቃል። ይህ ወቅት ግልጽነትና ድፍረት ይሻል። ርዕሰ አንቀጹ በ14ኛው ዳላይ ላማ ላይ የተጠቀሰውን ዋቢ በማድረግ ሰላም ማለት ግጭት አለመኖር ማለት አይደለም፣
አይደለም። ልዩነቶች ሁልጊዜም ይኖራሉ። ሰላም ማለት እነዚህ ልዩነቶች ሰላማዊ በሆኑ መንገዶች መፍታት ማለት ነው። እነዚህም ውይይቶች ትምህርት፣ እውቀትና ሰብአዊ መንገዶች ናቸው በማለት በኢትዮጵያ ከኦሮሞ ነጻነት ሰራዊት ከፋኖ ከህወሓትና ከሌሎች ሁሉም የታጠቁ ተዋናዮች ጋር ግልጽነትና ተጠያቂነት ላይ የተመሰረተ እውነተኛ ድርድር እንጂ ለጊዜያዊ የፖለቲካ ጥቅም ስምምነት እንደማያስፈልግ በተጨባጭ የአፍሪካ ህብረት፣ ኢጋድና ሌሎችም አህጉራዊ ተቋማት ከታይታ ድጋፍ አልፈው ከአህጉራዊ የሰላምና ጸጥታ ተቋም በሚጠበቀው ስልጣናቸው እንዲንቀሳቀሱ እንደሚያስፈልግ ርዕሰ አንቀጹ በዚሁ ጥሪ አቅርበዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በኢትዮጵያ የህዳሴው ግድብና መሰል ጉዳዮች ዙሪያ ለመምከር ወደ አሜሪካም ሊያቀኑ መሆናቸው ተዘገበ። ዘናሽናል ጋዜጣም የቅርብ ምንጮች የነገሩኝ በማለትም ዛሬ እንደዘገበው በኢትዮጵያ የታላቁ የህዳሴ ግድብ እና የአገራቸው ግብፅ የእስራኤል መንግስት በፍልስጤም ጋዛም ቀውስ ዙሪያ ያላቸው አመለካከትም ስጋት የገባቸው የግብፁ ፕሬዝዳንት አልሲሲ በዚህ የታህሳስ ወር ውስጥ ወደ ዋሽንግተን በማቅናት ከፕሬዝዳንት ዶናልድ ትራምፕ ጋር ይመክራሉ፣ የመፍትሄ መንገድም ያፈላልጋሉ ተብሎ ይጠበቃልም ብሏል። ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስታቸው ዳግም ከገቡ ካለፈው ጥር ወይም ከፈረንጆቹ ጃንዋሪ 2025 ጀምሮ ወደ አሜሪካ ተጉዘው የማያውቁት ፕሬዚዳንት አልሲሲ በዋሽንግተን ጉዟቸው ግብጽ የብሔራዊ ደህንነቴ ጉዳይ ነው በማለት በምትገልጸው በታላቁ የኢትዮጵያ ህዳሴ ግድብ ፍሰትም ዙሪያ ፕሬዚዳንት ትራምፕ ቀጥተኛም ጣልቃም እንዲገቡ የአባይ ወንዝ በሁሉም የተፋሰሱ አገራት ባለሙያዎች የቅርብ ክትትል እንዲጣልበትም አሜሪካ በኢትዮጵያ ላይ ጫናም እንድትፈጥር በቀጣይነትም የተናጠል ግንባታም በአባይ ወንዝ ላይ እንዳይኖር የሚል ስምምነት እንዲደረስ የአሜሪካም አቻዎችም ተጽዕኖ እንዲፈጥሩላቸው ይማጸናሉም ብሎ ይጠበቃል ብሏል። በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ግብጽና ሱዳን አስገዳጅና ገዢ ስምምነት በህዳሴው ግድብ ዙሪያ እንዲፈርሙ ያሳሰቡት ፕሬዝዳንት ዶናልድ ትራምፕ ኢትዮጵያም ለግብጽ ጥያቄም ተገዢ ካልሆነች ግብጽ ግድቡ ልታፈነዳው ትችላለች የሚል ከዲፕሎማሲያዊ ለዛ የወጣ ማስፈራሪያ መስጠታቸውና በቅርቡም በኢትዮጵያና በግብጽም ጨምሮ በሰባትም ጦርነቶች እንዳይካሄዱም ጣልቃ በመግባቴ የኖቤል ሽልማት ይገባኛል በማለት ትራምፕ በአደባባይ መናገራቸው ይታወሳል። በአባይ ወንዝ ጉዳይ ራሷን ከቀጣይ ድርድር በይፋ ያገለለችው የግብፁ ፕሬዝዳንት አልሲሲ ወደ ዋሽንግተን ሊያቀኑ ስለመሆናቸው ከዋሽንግተን በኩልም ሆነም ከካይሮ ገዦች እስከ አሁን ድረስ የተሰጠ ማረጋገጫ አሊያም ማስተባበያ የለም። አገዛዙ በአማራ ማንነታቸው ሳቢያ ያሰራቸውን የህሊናና የፖለቲካ እስረኞች ፍርድ ቤት ላለማቅረብ ከእስር ቤት በቀጥታ ጉዳያቸው እንዲታይ እያደረገ ነው። በግልጽ ችሎት እንዳይታይና የደረሰባቸውን በደል በችሎት እንዳይናገሩ የሚደረግ ጫና መሆኑ ተገልጿል። በአማራ ማንነታቸው ሳቢያ ከእስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል በነ ዶክተር ወንደሰን አሰፋ መዝገብ የተከሰሱት መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማውን ጨምሮ በመዝገቡ በስር ላይ የሚገኙት የህሊናና የፖለቲካ እስረኞች አገዛዙ ዛሬ ፍርድ ቤት ባላቸው ቀጠሮ በአካል እንዳይቀርቡ በማድረግ ከቅሊንጦና ቃሊቲ አጓጉዞ በአባ ሳሙኤል እስር ቤት በፕላዝማ ችሎታቸውን እንዲከታተሉ አድርጓል። ቤተሰቦች ፍርድ ቤት ባለመቅረባቸው ጉዳያቸውን መከታተል አልቻሉም። ሂደቱ አገዛዙ የፈጠራ ክሱን ተከትሎ በህሊናና የፖለቲካ እስረኞቹ ላይ የወሰደ ያለው ተጨማሪ ጫና መሆኑም ተገልጿል። ዛሬ ፍርድ ቤት መቅረብ የነበረባቸውና አቃቢ ህግ ሰበሰብኩት ያለውን የተጠለፈ ስልክ በፍርድ ቤት ትዕዛዝ መሰረት የተጠለፈ ስልክ መሆንና አለመሆኑን እንዲያስረዳ በተደጋጋሚ የተሰጠውን እድል ያልተጠቀመ ቢሆንም በተቆራረጠ ኔትወርክ ከቃሊቲና ቅሊንጦ ወደ ልደታ ምድብ ህገ መንግስትና ህገ መንግስት ጉዳዮች ሁለተኛ ችሎት ማቅረብ ያልፈለገው አገዛዝ አባ ሳሙኤል እስር ቤት ድረስ በማጓጓዝ በደከመ ኔትወርክ የፖለቲካ እስረኞቹ ጉዳያቸውን በእስር ቤት እንዳሉ እንዲከታተሉ መደረጉ ታውቋል። የህሊናና የፖለቲካ እስረኞቹ ጠበቆች የአገዛዙ አቃቢ ህግ ለፈጠራ ክሱ ይረዳኛል ያለውና በተለያየ መንገድ ቆራርጦ ያመጣቸው የስልክ ልውውጥ የተባሉት አንዳንዶቹ የፖለቲካና ህሊና እስረኞቹ ከታሰሩ በኋላ ተደረጉ የተባሉ መሆናቸው በራሳቸው ጥያቄ የሚያስነሳ መሆኑ በማንሳት ተጠለፈ የተባለውም ስልክ በፍርድ ቤት ፈቃድና ይሁንታ ያልተጠለፈ መሆኑን በመጥቀስ በፍርድ ቤቱ እንደ ማስረጃ ተቀባይነት እንዳይኖረው በዝርዝር ገልጸው ተቃውሟቸውን አቅርበዋል። ዛሬ ታህሳስ 3 ቀን 2018 ዓ.ም በነበራቸው የፍርድ ቤት ሂደት በችሎት መቅረብ የነበረባቸው እነ ዶክተር ወንደሰን አሰፋ ከዚህ ቀደም በፍርድ ቤት በተደጋጋሚ መብታቸውን አስታኮ የፍርድ ሂደቱን በተመለከተ አስተያየት በሚሰጡበት ወቅት የአገዛዙን ጉዳይ ለማስፈጸም የተቀመጡት ዳኞች በተደጋጋሚ በማስፈራራት በፕላዝማ አማካኝነት ፍርድ ቤት እንዳትቀርቡ አድርገን ከዛው ካላችሁበት ትቀርባላችሁ የሚል
ማስፈራሪያ ሲሰጡ የነበረ ቢሆንም በቅርብ በነበሩ ችሎት እንዲህ አይነት ጥያቄዎችም ሆነ ማስፈራሪያዎች ያለመነሳታቸው አገዛዙ አፍኖ የፈጠራ ክስ ያቀረበባቸውን የህሊናና የፖለቲካ እስረኞች ከ2 ዓመት በላይ አስሮ በፍርድ ስም እያጉላላ ባለበትና በቂ መረጃ ባላቀረበበት ሁኔታ ዛሬም ተጨማሪ የበቀል እርምጃ በመውሰድ በግልጽ ችሎት ጉዳያቸው የመታየት መብታቸውን በመንፈግ በፕላዝማ አማካኝነት ጉዳያቸውን እንዲከታተሉ ማድረጉ በፍርድ ቤት ጉዳያቸውን ለመከታተል የተገኙ ወገኖችን ጭምር ግራ ማጋባቱን የደረሰን መረጃ ይገልጻል። ችሎቱ ከቅሊንጦና ቃሊቲ ተጓጉዘው ከአባ ሳሙኤል እስር ቤት በፕላዝማ የቀረቡትን የህሊናና የፖለቲካ እስረኞች የተጠለፈ ስልክ በተባለውና ያገዛዙ አቃቢ ሕግ ቆራርጦ አዘጋጅቶ ባመጣው ማስረጃ ላይ አቃቢ ሕግ የበኩሌን ተቃውሞ ለማሰማት በሚል ለታህሳስ 10 ቀን 2018 ዓ.ም ለቀጣዩ ሳምንት ተለዋጭ ቀጠሮ ተሰጥቷል። በቅርቡና አቶ ዮሐንስ በኋላው በተከታታይ በቅሊንጦ ማረሚያ ቤት የጸጥታ ኃላፊ በተባለው ኢንስፔክተር ድሪባ ሰንበቶ እየደረሰባቸው ያለውን የሰብአዊ መብት ጥሰት መሰረት አድርገው ለፍርድ ቤት በተደጋጋሚ አቤት ያሉ ቢሆንም ፍርድ ቤቱ የደረሰባቸውን በግልጽ እንዳያሰሙ ተደጋጋሚ ጫና ሲያደርግ መቆየቱን መዘገባችን አይዘነጋም። ዛሬ በርቀት ጉዳያቸው ከታየው የህሊናና የፖለቲካ እስረኞች መካከል መዝገቡ በስማቸው የሚጠራው ዶክተር ወንደሰን አሰፋ በስር ላይ ያሉ የጻፉት የነጻነት ሰልፍ መጽሐፍ አማዞንን ጨምሮ በተለያዩ መተግበሪያዎች ለሽያጭ መቅረቡ አይዘነጋም። የእንግሊዝ መንግስት በጅምላ ጭፍጨፋ በጾታ ትንኮሳና ቀጥተኛም ጸረ ሲቪሊያን ጥቃት ላይ ተሰማርተዋል ባላቸው የሱዳን ፈጥኖ ደራሽ ወይም በእንግሊዝኛው ምህጻረ ቃል RSF መሪው ወንድም ላይም ጨምሮ በሌሎችም 3 ኮማንደሮች ላይ ማዕቀብ ጣለ። የእንግሊዝ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በቅርቡ በዳርፉር ግዛት አልፋሸር ከተማ ውስጥ በተካሄደው የጅምላ ጭፍጨፋ የጾታ ትንኮሳዎች በሲቪሊያን ወገኖች ላይ በረቀቀ ዘዴ ወንጀል እንዲፈጸም ተባብረዋል አሊያም ዝምታ መርጧል ባላቸው የፈጥኖ ደራሹ መሪ ጀነራል መሐመድ ደጋሎ ሐምዲቲ ወንድም አብዱል ራሂድ ሐምዳን ደጋሎና በሌሎች 3 ኮማንደሮች ላይ የጉዞና የገንዘብ እንቅስቃሴ መታገድ እርምጃም ወስዷል። የእንግሊዝ መንግስት መግለጫውን ሲቀጥል በቅርቡ በአልፋሽር ከተማ የተፈጸመው ወንጀል በድንገት የተፈጸመ ሳይሆን በአካባቢው ያሉ ዜጎችን ሆነ ብሎ በማሸበር አመጻን በመቀስቀስም ስትራቴጂካዊ ቦታን ለመያዝ የተፈጸመ ወንጀል ለመሆኑ የሳተላይት መረጃዎች ይገልጻሉ ብሏል። በጅምላ የተገደሉ ወገኖች አስከሬኖቻቸውና የጅምላ መቃብሮችም የተቃጠሉ አስከሬኖች ጉልህ ማስረጃዎች ናቸው ያለው የእንግሊዝ የውጭ ጉዳይ ሚኒስትር ከዚህ አኳያም ከወንጀሉ ጀርባ ያሉ ተጠርጣሪዎችም በቁጥጥር ስር ሊውሉ የግድ ይላል፣ ተጨማሪም ተመሳይ ወንጀልም እንዳይፈጸም ወሳኝ እርምጃም ያሻልም ብሏል። በሰብአዊ ቀውስ ውስጥ ለተጎዱ ሱዳናውያን ተጨማሪ የ1 ሚሊዮን የእንግሊዝ ፓውንድ እርዳታ ያደረገው የእንግሊዝ መንግስት 150 ሺህ ለሚጠጉ ሱዳናውያን ህይወታቸውን ያስቀጥላል ባለው በምግብ የሕክምና አያያዝ የመጠለያም ተቋማትን ማጠናከርና ሆስፒታሎችም ስራቸውን እንዲቀጥሉ ለማድረግ የሴቶችና የህፃናት ደህንነትን ለመታደግ እንደሚያተኩርም አሳስበዋል። በሱዳን ውስጥ የሚታየው የጅምላ ጭፍጨፋ የረቀቀና በስሌት የሚካሄድ የጾታ ትንኮሳን እንደ ጦር መሳሪያ የመጠቀም ወንጀልን በችልታም እንደማያልፈው የገለጸው የእንግሊዝ የውጭ ጉዳይ ሚኒስትር ዛሬ በአርኤስኤፍ ኮማንደሮች ላይ የተጣለው ማዕቀብ የእንግሊዝ መንግስት ከሱዳን ህዝብ ጎን ለመቆሙ ለሱዳን ህዝብ ችግርና መከራም ጆሮ ዳባ ልበስም አንልም ብሏል። በእንግሊዝ ማዕቀብ የተጣለባቸው የአርኤስኤፍ አመራሮችም የጀነራል ሐምዲቲ ወንድም አብዱል ሐምዳን ደጋሎ፣ የሰሜን ዳርፉር አርኤስኤፍ ኮማንደር ጌዶም ሐምዴን፣ የአርኤስኤፍ ብርጋዴር ጀነራል አልፋቲህ አብዱላሂና የአርኤስኤፍ የመስክ ኮማንደሩ ታጃን ሙሳ መሐመድ ሲሆኑ በአልፋሽር ጭፍጨፋ ላይ በቀጥታም ወይም በረቀቀ ዘዴ እጃቸው አለባቸው ብሎ እንደሚያምን የእንግሊዝ የውጭ ጉዳይ ሚኒስትር በመግለጫው ላይ አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።